በአዲስ አበባ ልብ ውስጥ ታሪኮች የሚወለዱበት፣ ሰዎች የሚማሩበት፣ የሚኖሩበት፣ እምነት የሚታይበት ቦታ። እዚህ ቦታ ላይ ሳይታሰብ አንድ ነገር ተከሰተ። ነገር ግን ይህ ታሪክ እንደ ሌሎች ታሪክ አይደለም። ይህ ታሪክ በእሳት ተጀመረ። ሌላ ጊዜ እሳት የሚያጠፋ፣ የሚያፈርስ፣ የሚያስፈራ ነበር። ነገር ግን በዚህ ቀን ያልታሰበ ሆነ። ዛሬ እኛ የምንነግራችሁ ታሪክ የአንድ ቀን ክስተት ብቻ አይደለም፣ የእምነት ጉዞ ጭምር እንጂ። ቀደም ሲል በዚህ አካባቢ በዚህ በቤተ ክርስቲያኑ ዙሪያ አንድ ሜዳ ላይ እረኛ ነበረና እረኛው እየጠበቀ እያለ መቼም እግዚአብሔር ሁሉ ጊዜ የሚገኘው ዝቅ ካለ ቦታ ላይ ነው መሰረታዊ ነገሮችን የሚያስቀምጥ። ዳዊትንም ከረኝነት እንደጠራ፣ ሙሴንም ከረኝነት እንደጠራ፣ ቅዱስ ገብርኤል ደግሞ በረኛ አማካኝነት ነው ለመገኘት የተቻለው። በዚያን ጊዜ እረኛው እዚህ ጋር ብልጭ ልብኛል፣ እዚህ ጋር የሚታየኝ ነገር አለ ብሎ ለቤተ ክርስቲያን ሰዎች እና ለምእመናን ሲነግር፣ ነገር ግን በዚያ እሳት መካከል አንድ ሰው መጣ፣ ለዛውም እረኛ። በእሳቱ መካከልም ጭራሽ ማንም ሰው ሊያስበው የማይችል እና ፍጹም ያልተጠበቀ ነገር ተመለከተ። በእሳቱ ውስጥ አንድ ነገር ነበር፣ ታቦት። የቤተ ክርስቲያን ሰዎች ሲያገኙት ጽላቱ ወድቆ ተገኘ። ከዛ ያን ጽላት ወስደው ወደ አዲስ አበባ ቤተ መንግስት ነው የወሰዱት ማለት ነው። ቤተ መንግስት ይወስዱታል። በንግስት ጊዜ ነው። በዚያ በቤተ መንግስት ጥቂት ጊዜ እንደቆየ ወደ ታዕካ ነገስት በዓታ ለማርያም፣ ከዚያው የቤተ መንግስቱና የታዕካ ነገስት በዓታ ለማርያም ስዕል ቤቱ የተያያዘ ስለሆነ ለዚያው ለቤተ ክርስቲያን ይሰጣሉ። በዓታት ጥቂት ጊዜ እንደቆየ እንዲሁም ደግሞ ወደ ቅዱስ ገብርኤል ደብረ ግቢ ገብርኤል መንበረ መንግስት እንደገባም ይነገራል። በዚያ ጊዜ በአሁኑ መጠሪያ በብስራተ ገብርኤል አካባቢ ቤተ ክርስቲያን አልነበረም። ብዙ ክርስቲያኖች ነበሩ፣ እምነት ነበር። ነገር ግን ሥርዓተ አምልኮ ለመፈጸም እንዲሁም ጸሎት ለማድረግ ረጅም መንገድ መጓዝ ነበረባቸው። ስለዚህ ጠየቁ። ይሄ በሆነበት ወቅት እንደገና የዚህ አካባቢ ሰዎች ታቦት ይሰጠን እያሉ ይጠይቁ ነበር። አጥቢያው የመካነ ፍስሐ ቂርቆስ ቤተክርስቲያን አጥቢያ ስለነበረ ጥያቄያቸውን ሲያቀርቡ ይህ ታቦት በዚያ በደብረ ብስራት በብስራተ ገብርኤል እዚህ አካባቢ ቢሰጣቸው ጥሩ ነው ተብሎ ጥያቄው ተቀባይነት አግኝቶ ወደዚህ ሊመጣ ሲል እንግዲያማ የአጥቢያው ቤተክርስቲያን እንዲረከበው ተብሎ ከቤተ መንግስቱም ከታዕካ ነገስትም ከግቢ ገብርኤልም ወደ መካነ ሰማዕት ቅዱስ ቂርቆስ ይረከበውና እሱ በዚያ በኩል መሄድ ይችላል ተባለ። ቂርቆስ ቤተክርስቲያን ተረከበው። ከቂርቆስ ቤተክርስቲያን ለዚህ አጥቢያ ተሰጠ ማለት ነው። ቀኖች አልፈዋል፣ ዓመታት አልፈዋል። ያ ቤተክርስቲያን በትንሹ ተጀምሮ ወደ ታላቅ ቤተክርስቲያንነት ተቀየረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አራተኛ ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ መርቆሬዎስ በአስተዳዳሪነት ያገለገሉበት ቦታ ሰዎችን አስደሰተ፣ ስራም ፈጠረ። በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን
ከተመሰረተበት ጀምሮ ለማህበረ ምእመናን ሰፊ አገልግሎት እየሰጠ ቆይቷል። ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን በ1957 ዓመተ ምህረት እንደተመሰረተ ታሪክ ይነግረናል። በፊት በ1957 ዓመተ ምህረት መቃኞ ቤተክርስቲያን ነበር። አሁን ያለው ህንጻ ቤተክርስቲያን በ1973 ዓመተ ምህረት የካቲት 16 ቀን 1973 ዓመተ ምህረት አገልግሎት መስጠት ጀምሯል። ቅዳሴ ቤቱም በዚህ ዕለት ተከብሯል ማለት ነው። ጠቅላላ ባለ መልኩ የዚህ የቤተክርስቲያኑ አገልግሎትን በተመለከተ እንግዲህ ካሉት አድባራትና ገዳማት የተለየ የሚያደርገው ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ያሉት ሊቃውንቶች ሁሉም የአብነት መምህራን ናቸው። ከዛ በመቀጠልም ብዛታቸውም ከ40 ከ50 ያላነሱ ናቸው። አገልግሎቱ ከማንኛውም አድባራትና ገዳማት በተለየ መልኩ በደመቀ ሁኔታ አገልግሎት እየተሰጠ ይገኛል። ከዛ በተጨማሪም ልማትን በተመለከተ ደብሩ በኮሪደር ልማት ምክንያት በጣም ተውቦና አምሮ ይገኛል። ይህም በመሆኑ በፊት በነበሩት የሱቅ መጨናነቅና ቤተክርስቲያኑ ግልጽ ባልሆነ በማይታይ መልኩ ነበር። ግን አሁን ይሄ ኮሪደር በመምጣቱ በጣም ጥሩ አጋጣሚ ሆኖ ግቢውም ግልጽና በአማረ ሁኔታ ለምእመናን እየታየ ስፋቱም በጣም ምእመናን እንደልባቸው እያስቀደሱ ይገኛሉ። ይህ በመሆኑ በጣም ኮሪደር በመምጣቱ እንደ ጥሩ አጋጣሚ ሆኖ ግቢው በአማረ ሁኔታ አምሮና ተውቦ ይገኛል። የፓርኪንግ አገልግሎት ሰፊ ለምእመናን ሲያስቀድሱ መኪናቸውን ያለምንም ጥበቃ ስጋት ያለምንም መጨነቅ መኪናቸውን እያቆሙ ቅዳሴውን እያስቀደሱ ይገኛሉ። ይህም በጣም ያለው ነገር በጣም ጥሩ አመቺ ነገር የፈጠረ ነው። ይሄ የኮሪደሩ ውጤት ነው። እንግዲህ አመሰራረቱን በተመለከተ 1957 ነው የተመሰረተው። ርስትነቱ የእቴጌ መነን ነው። የአፄ ኃይለ ሥላሴ ባለቤት እንግዲህ እቴጌ መነን ለእሳቸው ማስታወሻ የተሰጠ ነው። በእሳቸው አማካኝነት እንዳለ እሳቸው ደግሞ አረፍተ ዘመን ገታቸውና ሲያርፉ ልዕልት ተናኝ ወርቅ ልጃቸው ይረከቡታል ማለት ነው። ቦታውን ይሄንን ሲረከቡት እንግዲህ ግርማዊት ቀዳማዊት እቴጌ መነን ይህን ቦታ ለገብርኤል ሰጥተው ነበረ። አንቺስ ምን ትያለሽ ሲሏት እንዴ የእናቴን ሐሳብ አስቀጥላለሁ እንጂ ወደ ኋላ አልመለስም፣ ይሄ ለገብርኤል መሆን አለበት ብላ ርስቱን እንግዲህ ለገብርኤል አስተላልፋ ሰጠች። በዚህ መሰረት 1957 ዓመተ ምህረት ተመሰረተ። ከዚያ ጀምሮ ሲሰራ ቆይቶ 1973 ዓመተ ምህረት ቅዳሴ ቤቱ ተፈጽሞ ቤተክርስቲያኑ ተሰርቶ ቅዳሴ ቤቱ ሆኗል ማለት ነው። እንግዲህ ያን ጊዜ በ1957 መሰረት ሲደረግ ያ እረኛ የነበረ ሰውዬ አድጎ አረ ይሄ ነገር ያን ጊዜ እኔ የጠቆምኩት ቤተክርስቲያን ወግ ማዕረግ ደረሰልኝ ብሎ ወደዚህ መመስረቱን ሲያይ ይሄማ የኔ ታሪክ አይደለም ወይ ብሎ መገበሪያ እንግዲህ በጥንቱ ዳውላ ነው የሚባለው መገበሪያ ሸክም ጭነት ወይም ደግሞ ማዳበሪያ ወይም ደግሞ ኩንታል ይባላል። ያንን ስንዴ አምጥቶ ለዚህ ቤተክርስቲያን አቅርቧል ይባላል ማለት ነው። እውነት በአዲስ አበባ አንደኛ ነው ብንለው አያሳፍረንም። ምክንያቱም በአገልግሎት ደረጃ ጥርት ያለ አንደኛ ነው። በሰዓታት ክፍል 4 ሰዓት ተደውሎ እስከ 12 ሰዓት ኪዳን እስከሚከናወን ይገለገላል። አብይ ጾም 2 ወር ሙሉ ማለት ነው። በዛን ማህበረ ካህናቱ በስምምነት በአንድነት በፍቅር ባለመሰልቸት ያገለግላሉ። ዲያቆኑ እንደ ዲያቆንነቱ፣ ካህኑ እንደ ካህንነቱ፣ መምህራኑ እንደ መምህርነታቸው ቤተክርስቲያን ያገለግሏታል ማለት ነው። ይህን ሲያገለግሉ በፍቅር ነው።
አሁን ደግሞ ለየት የሚያደርገው የኛ የቤተክርስቲያናችን አገልግሎት ከነበረው ከፊት ለየት ያለ ያደርገዋል። ሊቃውንት ሞልተውና በቤተ መቅደስ እንቁ የሆኑ ዲያቆናት አሉ ለክብረ በዓል። ድሮ ከሌላ ቦታ እየመጣ ይጋበዝ ነበር ዲያቆናት ማለት ነው። አሁን ግን እንቁ የሆኑ ዲያቆናት መጥተውልን በራሳችን ችለን እንኳን ለራሳችን ሌላ ደብር እንደምንተርፍ ሆነናል ማለት ነው። በሊቃውንት ደረጃም ሙሉ የሆነ የንቀረበ የማይባል እስከ 37 38 የሚያክሉ ሊቃውንት ሁሉ አደራርበው የያዙ በመምህርነቱ ባቋቋሙ በድጓ በዝማሬ መዋሥዕቱ በቅኔው በሐዲሱ በብሉዩ በሙሉ የተማሉ ሊቃውንት መጥተውልናል ማለት ነው። ዛሬ ይህ ቤተክርስቲያን ለአካባቢው ምእመናንም ሆነ ለመላው ኦርቶዶክሳውያን የሰላም ማግኛ ቦታ ከአምላካችን ጋር የምንገናኝበት፣ የምንጸልይበት፣ የምንዘምርበትና የምናስቀድስበት ቦታ ሆኗል። ሕፃናት፣ ወጣቶች፣ አረጋውያን ሁሉም አንድ ላይ በዚህ ቦታ ይሰበሰባሉ። ምክንያቱም እዚህ ቦታ ላይ ሕይወት አለና። በስብከተ ወንጌል ዙሪያ አገልግሎታችን ከዕለታዊ ጀምሬ ስገልጽላችሁ ዕለታዊውን አሁን ለጊዜው ለአሁን ብናቋርጠውም ቀደም ባሉት ወራቶች ከሰኞ እስከ ሰኞ ያሉትን ቀኖች ከፋፍለን ሰኞ ምን መሰበክ እንዳለበት፣ ማክሰኞ ምን መነገር እንዳለበት፣ ረቡዕ ምን መባል እንዳለበት ያን ሁሉ አመቻችተን አከፋፍለን ለመምህራኑ አንደኛው ቀን ለምሳሌ ረቡዕ ምስጢራተ ቤተ ክርስቲያን አምስቱ አዕማደ ምስጢር፣ እንደዚህ ማክሰኞም ብሉያት ሐዲሳት የሚተረጎሙበት ስርዓተ ቤተ ክርስቲያን መንፈሳዊ ክርስቲያናዊ ሕይወት ይህን የመሰሉ እንደዚህ ገርል ትርጉም ይልቁንም እሑድ ገርለ ቅዱሳን እንተረጉም ነበረ። እንደዛ ከፋፍለን ሳምንታዊውን ፕሮግራሞች የዕለቶቹ ማለት ነው በዛ መልኩ ለማካሄድ እየሞከርን ነው። ሳምንታዊ ልዩ ደግሞ የአርብ ጉባኤ ያለን በዛ ላይ ደግሞ ጸጋ ያላቸው የቤተ ክርስቲያን ልጆች እየጋበዝ እንደነ መምህር ኢዮብ እንደነ መምህር አንድነት እንደነ መምህር አድነው ወንድሙ ያሉትን ጋብዘን ተከታታይ ትምህርት ማለት ነው። ለምሳሌ ኢዮብም ክርስቲያናዊ ሕይወት የሚል አስተምሮ ነበረ። መምህር አድነውም በጸሎት ዙሪያ ጸሎት እንዴት መጸለይ እንዳለበት በዛ ዙሪያ በሰፊው አስተምሯል። እነ መጋቢ ያላት ቀሲስ ፋሲል ቅድመ ጋብቻ፣ ጊዜ ጋብቻ፣ ድህረ ጋብቻ የሚሉትን በጋብቻ ዙሪያ በሰፊው ሌሎቹም እነ መምህር አንድነትም ተከታታይ ትምህርቶች እያስተማርን ህዝባችንን በአግባቡ ለመያዝ ለማጽናናት ለማገዝ እየታገል ነው። ወርሃዊ ጉባኤም ደግሞ ሲሆን የቅዱስ ገብርኤል በየወሩ ጧትም ማታም እንደዚሁ ጸጋ ያላቸው ህዝቡን ማጽናናት፣ ህዝቡን መያዝ፣ ህዝቡን ማበርታት፣ ህዝቡን ማጽናት መጠበቅ የሚችሉ መምህራንን ተጨንቀን የቻልነውን ያህል ከኛ በላይ እርግጥ እግዚአብሔር ነው ለህዝቡ የሚጨነቀው። እኛ በሰውኛችን እንደ አገልጋይ እንደ ቤተክርስቲያን ልጅነታችን የቤተክርስቲያን ልጆች እየጋበዝን ጉባኤውን ለማስፋት እየሞከርን ነው። ይልቁንም የእሁድ ጧቱን በልዩነት ጸጋ ያላቸው ዘማሪያን መምህራን እየጋበዝን ልዩ ጉባኤ በአመት 4 ጊዜ ልዩ አመታዊ ጉባኤ እናዘጋጃለን። በዚህ ጉባኤ ላይ ደግሞ እንደነ ርዕሰ ሊቃውንት አባ ገብረ ኪዳን ያሉትን ትላልቆቹን የአብነት መምህራን በከተማውም በገጠሩም በገዳማት ያሉትን በየአብነት ትምህርት ቤት ያሉትን ፈልገን ህዝባችን ማን ነው የሚያጽናናው፣ ማን ነው የሚያበረታው፣ ማን ነው መጠበቅ የሚችለው፣ ማን ነው ድካሙን በወንጌሉ ማራገፍ የሚችለው እያን ተጨንቀን እግዚአብሔር የፈቀደልንን መምህራን እንጋብዛለን። መምህራኑም ይመጣሉ። ከዚያ ጋር ትምህርቱ ብቻ ሳይሆን ምህላም እያዘጋጀን ምህላውን ደግሞ ከተለያዩ ገዳማት ጸጋ ያላቸው ድምጽ ያላቸው ዲያቆናትን፣ መነኮሳትን፣ ካህናትን እየጋበዝን ምህላውንም በዚህ በደብራችን ላይ በልዩ ሁኔታ ኦዘወረርከ በእንተ ሥላሴ የሚባሉትን በየገዳማቱ ማረና አቡን ኪዳኑን እግዚኦታውን እያደረስን በደብራችን ኢትዮጵያ ሆይ የሚለውን የማነ ዲያቆን የማነ የሚዘምሩትን መዝሙር ያንን በደብራችን በልዩ ሁኔታ የደብሩን ሊቃውንት የደብሩን ዲያቆናት አሳትፈን አብረን ምህላ እያደረግን በደብራችን ላይ ጉባኤውን ለማስፋት እንታገላለን። ግቢው ደግሞ እንደምታዩት የእሁድ ጧት በይበልጥ ህዝቡ ከቀን ወደ ቀን እየጨመረ ነው። አሁን በይበልጥ ማለት ነው በይበልጥ በእሁድ ጧቱ በጣም ህዝቡ እየጨመረ ነው። ግቢው ቁጭ ብሎ ለመማርም ለመጸለይም ምቹ ነው። እንደምታዩት በፊትም በኋላ
በኋላም በግራም በቀኝም እኛም ተጨንቀን በጥሩ ሁኔታ ጸጋው ያላቸው መምህራን እንጋብዛለን። ህዝቡ ቀን ወደ ቀን እየጨመረ ነው፣ ጉባኤውም እየሰፋ ነው። በዚህ መልኩ እየታገል ነው። ከዛ ውጪ ከደብራችን ሰንበት ትምህርት ቤት ጋራ ደግሞ በጋራ በመሆን ህዝባችን በዚህ መድረክ ላይ ብቻ በሚሰጠው ወንጌል በሚሰጠው ትምህርት መጠበቅና ማትረፍ ማዳን ስለማይቻል ከቻልን እግዚአብሔር ቢፈቅድልን እየተመካከርን እያሰብን ያለው ነገር አለ። ያም ሐሳብ ምንድነው? አካባቢያችንን በምዕራፍ ከፋፍለን መዝግበን ህዝባችን ይዘን ወደ ቤት ድረስ ሄደን ቤት የቀሩትን ለምን እንደማይመጡ እየጠየቅን ወደዚህ ወደ ቤተ ክርስቲያን መምጣት እንዲችሉ በትዳራቸው ዙሪያ በስራቸው ዙሪያ በተለያየ ምክንያት ተጨንቀው ቤታቸው በማዘን መከራቸውን ለጎረቤት ለወንድም ለእህት ለቤተሰብ ለመናገር አፍረው ተጨንቀው በቤታቸው እያለቀሱ ያሉትን እስከ ቤት ድረስ ሄደን ለመፈለግ በዚህ መልኩ እየተንቀሳቀስን ያለ ነው። አስተዳደር ጽሕፈት ቤቱም ሰበካ ጉባኤውም ስብከተ ወንጌሉ እንዲስፋፋ በልዩ ሁኔታ እያገዘን ስለሆነ ከምንም በላይ ወንጌል ይበልጣል፣ ህዝባችንን ከያዝን ሁሉ ነገር ይኖራል በማለት ለወንጌሉ በጥንቃቄ በጋራ በመመካከር እየሰራን ነው። ይህ ቀረ የምንለው ነገር ምንም ነገር የለም። በቤተ ክርስቲያኑ በኩል ትንሽ ቤተ ክርስቲያኑ ጠቦ ብቻ በሳታቱና በማህሌቱ የጮኸት ግጭት ካልሆነ በቀር ሌላ ምንም ይሄ ይቀራል የምንለው የለም። ደብረ ብስራት ስመጥር ነው። ታቦቱ የተለየ ነው። በእውነት አንድ በእውነት እዚህ ቤተክርስቲያኑን ታቦቱን ሲንከባከቡ የነበሩ አንድ አባት የሚነገርላቸዋል። አባ ገብረሃና የሚባሉ ወርካይ ሾላይ ይሉ ነበር ይባላል እና ብዙ ሰዎችን ከብዙ ፈተና የሚያወጣ ታላቅ መልአክ ነውና እንደዚህ አይነት እኛም ከመጣን በኋላ ደግሞ ሰበካ ጉባኤ የሚሾምበት ጊዜ ነበርና ሰበካ ጉባኤውን በጸሎት ነው መጠየቅ ያለብን። ምእመናንም በጸሎት ሲታገዙ ጥሩ ነው። ጥሩ ምእመንም ይገኛል። ካህናቱ ጸሎት ማድረግ ይኖርባቸዋል ብለን ተጀምሮ ነበር። የተጀመረውን አይ በጸሎት ካልተጠየቀ አይሆንም ብለን በጸሎት ጠይቀን ቅዱስ ገብርኤል ራሱ የመረጠው ሰው ይምጣ ብለን ጸሎት አደረግን። ሱባኤ ያዝን። ታላቅ ሰው ኢንጂነር አያሌው መሸሻ የሚባል ከአካባቢው በእውነት ተመርጦ መጣልን ማለት ነው። በሰበካ ጉባኤ ከተመረጡ በኋላ እሳቸው እንኳን አልገባም ስራም ይበዛብኛል፣ እንዲሁም ደግሞ ቤተክርስቲያንን በርቀት ነው እንጂ ጭቅጭቅ ውስጥ አልገባም፣ አንዳንድ ጊዜ ጭቅጭቅ እንሰማለንና እዚህ ውስጥ ገብተን ኃጢአት እንዳይሆንብን ብለው እምቢ ሲሉን ይሄም እኮ ራሱ ትልቅ አገልግሎት ነው፣ እባክዎት እሺ ይበሉ። ይሄም እኮ መቼም ቤተክርስቲያን ሲያገለግሉ ጭቅጭቅ ከሌለበትማ ምንም ዋጋ አያሰጥም። ጭቅጭቁ ቢኖርም በጸሎት ማሸነፍ ስለሚቻል ደግሞም እያገለገሉ ነው እንጂ ጭቅጭቅ ፈርቶ ወደ ኋላ አይባልም ብለን አሳመነን ለምነናቸው ገብተው ሲገቡ እውነት ልማቱ በጣም ተጓቶ ምንም ነገር በግቢ ውስጥ ጥሩ ልማት አልነበረምና በጣም ተበሳጩ ከመጡ በኋላ ማለት ነው። ደጄ ሆኖ ቤተክርስቲያኔን ወደ ውስጥ ገባ ብዬ በደንብ አለማየቴ በጣም ይቆጨኛል። እኔ ምእመናንንም አሁን ከዚህ በኋላ ይሄንን አድርጉ አስተዋጽኦ አድርጉ አልልም። እኔ መጀመሪያ ከራሴ ገንዘቤን አውጥቼ ሰርቼ ነው ለሰው አርአያ መሆን አለብኝ አሉ። ይሄን ግቢውን በአጠቃላይ ከ9 ሚሊዮን ያላነሰ ብር አውጥተው ግቢውን ሰሩ። በኋላ ደግሞ ይህ ዙሪያው ልማቱ የኮሪደሩ ልማት በሚመጣበት ሰዓት የሱቁ ስራ ሲሰራ አጥሩ ሲሰራ የቤተክርስቲያኑን ግልጥ አድርገው ይሰራ ብለው ዲዛይን አውጥተው ባለሙያ ሆነው ራሳቸው እየመሩ ሰዎችን ሲያሰሩ ከ17 ሚሊዮን ብር በላይ ነው በእውነት ያወጡት በአጠቃላይ ማለት ነው። እና እዚህ ቦታ ላይ ገንዘባቸውን አፍሰዋል። እንዲህ አይነት ሰበካ ጉባኤ ከራሱ ገንዘቡን እያወጣ የሚሰራ የትም በአዲስ አበባ ውስጥ እኔ አላየሁም። እስካሁን ድረስ የተለያየ ቦታ ሄጃለሁ አይቻለሁ። እንዳውም አንዳንድ ጊዜ ሳይገባቸው ወደ ንትርክ እየገቡ ሲገባቸው ደግሞ ይቅርታ እየጠየቁ በመጀመሪያ ስራ መስራት ነው የሚያስፈልገው። ስራ ሰርቶ ነው ከኛ እኮ ስራ የሚሰራ ሰው ስናገኝ ቢወቅሰንም ምንም ቢለንም በእውነት በጣም ደስ ይለናል በእውነቱ። እኛም ደግሞ ለዚህ ዝግጁዎች ነን። ምእመናንን እንደ አይን ብሌን ማየት ያስፈልጋል።
እንደ አያቅማቸው መጠበቅ ያስፈልጋልና በእውነት የተቀደሰ ሰው በጸሎት ስላገኘን ግቢያችንን ለዚህ ልማት ይሄ የሚታየው ልማት ሁሉ እሱ በሚመራው ነው። በዚህ ደብር ያለው በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን እጅግ ብዙ ሊቃውንት አሉ። በተለይ ደግሞ የአብነት ትምህርት ቤት በዚህ ቦታ የእንታ መዝገቡ የሚሏቸው ሊቀ ጠበብት የእንታ መዝገቡ ብዙ ልጆችን ያወጡ ስለሆነ እንኳንስ ወንድ ልጆች ሴቶች ልጆች በዚህ ደብር ዜማ የተማሩ ዳዊት የጨረሱ ቅኔ የተቀኙ አሉ እና ለዚህ ቦታ አሁን በክብረ በዓልም ቢሆን በሰንበትም እጅግ ብዙ ተማሪ ያወጡልን የእንታ መዝገቡ ሊቀ ጠበብት የእንታ መዝገቡ የሚባሉ ለደብሩ አይን የሆኑ ቦታ አሉና ስለዚህ አገልግሎቱ እጅግ የመጠቀና የሰፋ ነው ያለው አገልግሎት። እሳቸው ብዙ ልጆችን አውጥተውልናል እና እግዚአብሔር አምላካችን እንደነዚህ ያሉ ሊቃውንትን አምላክ የእድሜ ባለጸጋ ያድርግልን። እንግዲህ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ከሌላው አብያተ ክርስቲያናት ለየት የሚያደርገው አገልግሎቱን ለሚደግፉ ካህናት መተዳደሪያቸው ከሙዳየ ምጽዋት ሳይሆን በአሉት ንግድ ቤቶች ነው። እነኚህም ንግድ ቤቶች ራሳቸውን በቻሉ ቦታ ለብቻቸው ተከልሎላቸው ተቀምጠዋል። ለምእመናን የመኪና ማቆሚያ ፓርኪንግም ለብቻው ተዘጋጅቷል። የአምልኮ ስፍራው ቦታውም በአረንጓዴ እጽዋት ተውበው ለብቻቸው ያም እንክብካቤ እየተደረገለት ተሰርቶ ይገኛል። ሌላው እንግዲህ ቤተክርስቲያናችን የአብነት መምህራን በይበልጥም የደብሩ የቅኔ መምህር መዝገቡ ብዙ ደቀ መዛሙርትን አፍርተዋል። እነኛ ደቀ መዛሙርት መካከል ሴቶችም አሉ ቅኔ የተቀኙ እና ከ25 በላይ ቅኔ በዚሁ ቦታ ላይ የተቀኙ ሴቶችና ወጣቶች አሉ። እነሱን ለቤተክርስቲያናችን አገልግሎት በነፃ አገልግሎት እየሰጡ ይገኛል። ከዛም በተወሰነ በከፊል ደግሞ የቤተክርስቲያኑ ሰበካ ጉባኤ በዚሁ ቤተክርስቲያን እንዲያገለግሉም በመደበኛነት አገልጋይነት ተመድበው ይገኛሉ ማለት ነው። ነገር ግን አንድ ችግር አለ። ቤተክርስቲያኑ በፊት ሲሰራ ይበቃል ተብሎ የተሰራው አሁን ግን የአካባቢው ምእመናን እጅግ ከመብዛታቸው የተነሳ እየጠበበ መጣ። ሰዎች በብዛት መጡ። በቤተክርስቲያኑ ውስጥ ግን ቦታ እየጠፋ መጣ። አብዛኛው ሰው ከውጭ ነው የሚቆመው። ዋናው ስራ እዚህ ቦታ ላይ የሚፈለገው ቤተክርስቲያኑ የአካባቢውን ሰው የሚመጥን አይደለም። አሁን ቀደም ሲል ትክክል ነው በነበረው ሰው ይህ ቤተክርስቲያን እንደውም ሰፊ ነበር የሚባለው። አሁን ግን ትናንሽ አድባራት በገጠሩ ያሉ ሁሉ ትልልቅ ህንፃ እየሰሩ አሁን ብስራተ ገብርኤል የሚመጥን ቤተክርስቲያን ስላልሆነ ይህ እዚህ ያደረሰን እንደ ቀላል ነገር ባይቆጠርም አሁን ደግሞ አካባቢውን የሚመጥን ቤተክርስቲያን መሰራት አለበት። የሚሰራውን ቤተክርስቲያን ለየት ባለ ሁኔታ ነው። ንብረት ሁሉ ከውጪ በመታዘዝ እስከዚያው ድረስ ደግሞ የሚሰራው ስራ ሁሉ ሳይፈርስ በጥሩ ሁኔታ ተመቻችቶ የሚሰራበትም ገንዘብ ተዘጋጅቶ የተወሰነ እንኳን መጀመሪያ የሚሆን ተዘጋጅቶ ነው ሐሳባችን። እንግዲህ የሚሰራው ቤተክርስቲያን ዲዛይኑ ወጥቷል፣ ሁሉ ነገር ተዘጋጅቷል። ወደ 300 ሚሊዮን የሚፈጅ ህንፃ ቤተክርስቲያን ነው እንሰራለን ብለን ያቀድነው። ይህንን ደግሞ ለመፈጸም ቅዱስ ገብርኤል መቼም ደግ ነው፣ አብሳሪ ነው። የኛ ኃጢአት ካልሸፈነ በስተቀር እሱ ወደ ኋላ አይልምና ኃጢአታችንን ታግሶ እግዚአብሔር አምላካችን ወደ ፈጣሪያችን አመልክቶልን ቅዱስ ገብርኤል አማልዶን እግዚአብሔር እንዲፈቅድልን ይህ ቤተ መቅደስ ሰርተን እንደው ህብረተሰቡ የሚረካበት እግዚአብሔርም የሚደሰትበት ቅዱስ ገብርኤልም የሚፈቅደው ቤተክርስቲያን እንዲሰጠን እንዲያስፈጽመን እንመኛለን እላለሁ። ቦታው አስቀዳሹ ህዝቡ እጅግ እየበዛ ነው የመጣው።
የቦታ ጥበት አለ። የቤተ ክርስቲያኑ ውስጡ የጥበት ስላለ ትንሽ ቤተ ክርስቲያን ቢሰፋ ደስ ይለን ነበረ። ህዝቡ አብዛኛው ወደዚህ እየገሰገሰ ነው ያለው። ብስራተ ገብርኤል አስቀዳሹ እየበዛ ነው። አገልግሎቱ ደግሞ በሰፊ የሚሰጥበት አገልግሎት ነው። ሰዓታት ከምሽቱ 4 ሰዓት ተደውሎ እስከ 12 ሰዓት ድረስ እጅግ ብዙ ካህናቶች አባቶች አሉ። ብዙ አገልግሎት ሲያገለግልበት ያድራል። ከዚያ ከ12 ሰዓት ኪዳን ሲያልቅ ደግሞ ጸመድጓ ሊቃውንቱ ደግሞ ይገቡና እስከ 5 ተኩል ደግሞ እነሱ ጸመድጓን ያከናውኑታል። አገልግሎቱ እጅግ ሰፊ ነውና እንግዲህ የደብሩ ሰበካ ጉባኤና ልማት ኮሚቴ አሁን ላለው አገልግሎት በሚመጥን ሁኔታ ህንጻ ቤተክርስቲያን አስፍተው ለመስራት በዝግጅት ላይ ይገኛል። መቼ ነው እንግዲህ እሱን እግዚአብሔር ፈቃዱ እንዲሆን ሁላችንም በጸሎት እየጠየቅን ነው የምንገኘው። በትምህርት ቤቱም ያለውን ነገር ህንጻ ለመስራት እቅድ አለ። ያን ነገር ከባለሀብቶች ጋር በመነጋገር ወደፊት ያለውን ነገር ለማስቀጠል ቤተክርስቲያኑ ሰበካ ጉባኤው በሰፊው አቅዶ እየተነሳ ነው። እንዲሁም ከተቻለ ቤተክርስቲያኑንም ከህዝቡ ብዛት የተነሳ ያውጥበት አለ። በጣም እንደውም ከዚህ የተነሳ ያሳለፍነው በዓል የታኅሳስ 19 ቅዱስ ገብርኤል በዓል በድንኳን ነው ያሳለፍነው። ሊቃውንቱ ከየአድባራቱና ከየገዳማቱ የመጡ ሊቃውንት ቤተክርስቲያኑ ስለማይበቃ ድንኳን መጠቀም አውደ ምሕረት ላይ ነው ማህሌቱ የተካሄደ። ይህ የሚያሳየው ምንድነው? ወደፊት ቤተክርስቲያኑ መሰራት እንዳለበት ካልተሰራ በጣም ከአገልግሎቱ ብዛት የተነሳ እየጠበበ መሆኑን ያሳያልና ወደፊት ቤተክርስቲያኑን ለመስራት ሁሉም ምእመናን ያለው ነገር አስተያየት እየሰጡ ነው ያሉት። እንደሚሰሩ ከጎናችን እንደሚሆኑ እየገለጹን በመሆኑ ወደፊት እኛም ሰበካ ጉባኤም ለመስራት እቅድ መያዙን ያሳያል። ይቀረው የሚባል ነገር በቤተክርስቲያኑ ላይ የምናየው ነገር የለም። የምናየው ነገር ይቀረ ብለን የምንጠብቀው ለወደፊቱም በአይናችን ማየት የምንፈልገው ቤተክርስቲያኑ ተሰርቶ ሰፊ ሆኖ ምእመናኑም እኛም ደህና ሰፋ ብሎን እንድናገለግል ብቻ ያንን ነው የምንናፍቀው። ሌላው ነገር ሁሉ ነገር ተስተካክሎልናል። እኛ ምንም የቀረብን የለም። ይሄ አሁን የምንገኝበት ቦታ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ዕቃ ግምጃ ቤት ነው። ዕቃ ግምጃ ቤት ማለት ያው የቤተክርስቲያኑ ልዩ ንዋየ ቅድሳት የሚቀመጡበት ቦታ ነው ማለት ነው። እዚህ ጋር አሁን በፊት ለፊት የምታዩቸው የእጅ መስቀልና የቄሱ የሚይዙት መስቀልና ካህናት ዲያቆናት የሚይዙት የመጾር መስቀሎች ናቸው። የወርቅ መስቀል አለ፣ የብር መስቀል አለ። እዛ ጋር ደግሞ መጨረሻ ላይ የነሐስ መስቀሎች አሉ። እንዲሁም የቅዳሴ አገልግሎት የምንጠቀምባቸው የዲያቆናትና የቀሳውስት አልባሳት፣ እነኛ አልባሳት የደብሩ አገልጋዮች ክርስትና ለማንሳት፣ ቅዳሴ ለመቀደስ፣ ማዕጠንት እንዲሁም ጸሎተ ፍታት ለማድረስ የሚጠቀሙበት ነው። በይበልጥ እንደውም ክርስትና ቤት አገልግሎት በየዕለቱ ካርድም በዕለቱ ነው የሚሰጠው። እኛ ደብር በዕለቱ ነው የዕለቱ ክርስትና ያስነሳ ምእመን በዕለቱ የህፃኑን ልጅ ክርስትና ካርድ ይዞ ይሄዳል ማለት ነው። ሌላው እዚህ ቦታ ላይ በተመሳሳይ የሊቃውንቱም የማህሌት አገልግሎት የሚሰጡ የሊቃውንት አልባሳት እንዲሁም መሳሪያዎች የዜማ መሳሪያዎችም የሚቀመጥበት ቦታ ነው ማለት ነው። ይህ ዕቃ ቤት እንዲህ ባማረና በዘመናዊ መልክ እንዲሰራ ያደረጉልን መጋቢ አእላፍ ጸጋዬ ደበበ በሚባሉ የግል ገንዘባቸው የተሰራ ነው። የቦታውም የእሳቸውም ንስሐ አባት ርዕሰ አበው ኃይለ ገብርኤል ይትባረክ እንግዲህ አመራር ደግሞ በመስጠት ደብሩን የሚያስተዳድሩት ያሉት መልአከ ገነት መዝገቡ ላቀው ናቸው። ይህንንም ለማስታወሻ እንዲሆን እዚሁ ቦታ ላይ ይህንን ማስታወሻ ጽሑፍ አስቀምጠነዋል ማለት ነው። በፊት ዕቃ ቤት ሰራተኞች በጣም እንቸገር ነበር። ስራውን ወዶት በዚህ ቦታ ላይ ተወስኖ የሚቆይ ባለማግኘታችን የተለያየ ሰራተኛ በማፈራረግ ተቸግረን ነበር። በአሁኑ ሰዓት ግን ስራውን ወደውት የተጠራሁበት ዓላማ ምንኩስና እኔ በአቴና አጽንቼ በዛው ቦታ ላይ በተመደብኩበት ቦታ ላይ መቆየት ነው ብለው ስራውን ወደውት የተጠሩበትንም ዓላማ በማወቅ በአሁኑ ሰዓት
ዕቃ ቤቱን በንጽህና ይዘውልን እያገለገሉ ያሉ አባታችን አባ ቃለ ጽድቅ ይባላሉ። አባታችን ወደዚህ ተው ይምጡ። አይታዩም እንግዲህ የገዳም አባት ናቸው። ያው በአሁኑ ሰዓት እሳቸው ናቸው አባ ቃለ ጽድቅ። እንግዲህ ዕቃ ቤቱን በጥሩ ሁኔታ ይዘውታል። በጣም ደግሞ የተደሰትንበት አንዳንድ እንዲሁ ቁልፎች ይነቀላሉ በአገልግሎት ጊዜ እነኛ ነገር እየጠገኑ አክሊሎች ሲቆሽሹ እያሳመሩ እንዲህ በጽዳት ይዘውት የሚገኙት እሳቸው ናቸው። እኛ እንደውም እንግዲህ ቤተክርስቲያናችን በዚሁ እንድታስቀጥላቸው ቤተክርስቲያናችን ትጸልይላቸዋለች ማለት ነው። እዚህ ጋር ያሉት የሊቃውንቱ እጀ ጠባብ ነው ለበዓላት የሚጠቀሙበት እጀ ጠባብና ሱሪ አንድ ላይ አብሮ የተቀመጠበት የሊቃውንቱ አልባሳት ናቸው። እዚህ ጋር ደግሞ ያሉት ሊቃውንቱ የሚጠቀሙበት ካባ ነው፣ ነጭ ካባ። መቋሚያዎቹ ይሄ በፊት ቆየት ያሉ የተለዩ የዝሆን ጥርስ መቋሚያ ብዛት እዚህ ቦታ ላይ ከ20 በላይ ቆየት ያሉ መቋሚያዎች። እነኚህ ደግሞ የብር መቋሚያና የብር መቋሚያዎቹ ይቀመጡበት ቦታ ነው። እንትን እንዳይሉ እንዳይጣመሙ በዚህ አይነት ሁኔታ ላይ የተቀመጡት ህንፃዎች፣ በአይን የሚታዩ ልማቶች ይህንን ግቢውን የተዋበውን መጠለያውን አልን እንጂ በአይን የማይታዩ ብዙ ስራዎች ተሰርተዋል። እነዚህም ምንድናቸው? ዕቃ ቤቱ በጣም ውድቅድቅ ብሎ ነበረ። ይህ ቢሮ ራሱ በጣም የተነጫጨ ነበረ። ይሁን ጀነራል አያሌው መሸሻ ይህንን ወንበር ግማሽ ሚሊዮን 475 ሺህ አካባቢ ነው፣ ግማሽ ሚሊዮን ማለት ነው። ይህንን ወንበር እና ጠረጴዛ ራሳቸው በግላቸው ገዝተው እና ያስረከቡት። ጽሕፈት ቤቱንም ይኸው እንደዚህ አድርገው አሳምረውታል። በእውነት እግዚአብሔር ስራቸውን ብርሃን ያደርግላቸው፣ በመሬትም እንደው ህይወታቸውን የልጆቻቸውን ቤተሰቦቻቸውን ይባርክላቸው ነው የምለው። በላይኛውም ደግሞ በዚህ ጊዜ ያልፋል የማይባለውን ይስጥልን ነው የምንለው በእውነቱ። እና መልካም ሰው ናቸው፣ ቅን ናቸው። ጽሕፈት ቤቱን በጠቅላላ ያደሱት እሳቸው ናቸው። አዳራሹን ላይ ደግሞ አዳራሹ በጣም ተመላልጦ ነበረ። ከታች ከደረጃው ጀምሮ እንደገና ነው የሰሩት ማለት ይቻላል። የደረጃውን መወጣጫውን በአጠቃላይ እንደገና አሳምረው ውስጡንም በአሸብርቀው እንደገና ሰርተው አሁን የሚያገቡ ሰዎች የሚጋቡበት፣ ስብሰባ የሚደረግበት፣ ሰንበት ትምህርት ቤቱ የሚጠቀምበት፣ ትልልቅ ፕሮግራም ይደረግ ሲባል ብስራተ ገብርኤል ነው የሚባለው። ይህ በመደረጉ ነው የተደረገውና በደንብ ታድሷል። መጋረጃው ወንበሩን የነበረውን የዱሮውን አውጥቶ ወደ ውጭ ጥለው አዲስ ወንበር ነው ያስገቡት። ይሄ ቢጫውና ቀዩ የእሳቸው ወንበር ነው። በአጠቃላይ ለቤተ ክርስቲያኑም መጋረጃውንም ሌላም ወንበር አስገብተውልናል። እንደገና ደግሞ ያው እዚህ አንድ አቶ ጸጋ የሚባሉ ዕቃ ቤቱ ፍርስርስ ብሎ ስለነበረ እሱንም አድሰን ዕቃ ቤቱን እንደገና በአዲስ መልክ ነው ያደራጀ ነው። የጥንት ነገስታት አባቶቻችን ለቤተ ክርስቲያን ንዋየ ቅድሳት ትጋት ነበራቸው። እነዚያ የሰጡት መቋሚያ፣ የብር መቋሚያ፣ የብር ጸናጽል፣ አልባሳቱ ሁሉ አልቆ ባዶውን ቀርቶ ነበረ። እንደገና የመስቀል በዓል ተረኞች ነበርንና እዚያ ያንን መስቀል አደባባይ በመናከብርበት በዚያን ጊዜ አልባሳትን እንድናሟላ ተደርጓል። የጠፉትን የተጎደሉትን ነገሮች አጠቃላይ ንዋየ ቅድሳት እንዲሟሉ ተደርጎ እንዳድስ ገባ ማለት ይቻላል። በውድ ገንዘብ 500 ሺህ ይፈጃል፣ 600 ሺህ ይፈጃል፣ 1 ሚሊዮን ይፈጃል። እነዚህን መስቀሉን፣ የብር መስቀሉን፣ የወርቅ መስቀሉን እነዚህን ሁሉ አሟልተን እንደገና በአዲስ መልክ በሙዚየምነት የሚጎበኝ አድርገናል። ያንን ስናደርግ የአቶ ጸጋዬ ናቸው የዕቃ ቤቱን በአጠቃላይ የሰሩልን። በርዕሰ ደብር በርዕሰ አበው
ኃይለ ገብርኤል አማካኝነት እሳቸው ንስሐ ልጅ ናቸው። እሳቸው አማካኝነት ተሰርቶ የቀረበ ነው። ንዋየ ቅድሳቱን እኛንን የገዛ ነው። ውስጡን ግን ጣውላውን በስነ ስርዓት የሰሩልን ያደሱልን እሳቸው ናቸው። ያንን አድሰን ሰርተናል። እንግዲህ መቋሚያው የብር መቋሚያው የብር ጸናጽሉንም እኚሁ ኃይለ ገብርኤል አዘው ያመጧቸው ያሰሯቸው ሰዎች አሉ። ብር መቋሚያው እንደገና ጥንት 12 ነበረ። አሁን ግን ሊቃውንት ሲበዙ ወደ 30 የሚሆን የብር መቋሚያና ብር ጸናጽል ተሰርቷል። ያ ሁሉ ከተሰራ በኋላ ደግሞ አዘገጃጀት ያስፈልገዋልና መቋሚያው እንዳይዘባ ቀጥ ብሎ እንዲቆም እንደገና አሰርተን ለመቋሚያ ማስቀመጫ ለጸናጽል ማስቀመጫ የጥንቶቹ የብር መቋሚያዎች ትንሾች አሉ። ከነሱ ጋር ተደምሮ አሁን ያንኑ በማስመሰል አሰርተን አሁን በየቦታው የብር መቋሚያና የብር ጸናጽል ሲሰራ የጥንት አባቶች ቤተክርስቲያኑን ትውፊት አድርገው ነበር የሚሰሩት። ምሳሌውንም ጠብቀው ነበር። አሁን ሲሰራ የለም ያበላሹታል። እኛ ግን ተከታትለን በጥሩ ሁኔታ ነው የተሰራው። ይሄ ደግሞ ለታላላቅ ክብረ በዓል ማክበሪያ ለታኅሳስ ገብርኤል፣ ለሐምሌ ገብርኤል እንዲሁም ደግሞ ለልደት፣ ለትንሣኤ፣ ለዘመን መለወጫ ለታላላቅ በዓላት ማክበሪያ ነው የሚሆነው። ሁልጊዜ የሚወጣ ከሆነ ይጠፋል። ብዙ ገንዘብ ነው የሚፈጀው። በአሁን ሰዓት የብር መቋሚያና የብር ጸናጽል በጣም ከፍተኛ ገንዘብ ነው። ሲጠፋም የጠፋበት ሰው ከፍተኛ ገንዘብ እንዳያጠፋ አሁን እንዳይከፍል ማለት ነው በተወሰነ ጊዜ ብቻ እንዲወጣ ነው የሚደረገው። ይህን ከዚያ በኋላ ደግሞ ለሚገለገልበት አሁን በቀደም ሊቃውንቱ የሚያሸበሽቡበት ለጽጌ ማህሌት እንዲሁም ደግሞ ለዘወትር ለዋዜማ ለዘወትር ማህሌት የሚያሸበሽቡበት የሚለብሱት ደግሞ አዲስ ካባ ተሰራ። አንድ አቶ በላይ የሚባሉ የእሳቸው ልጅ ናት፣ ሳራ ትባላለች። ከባለቤቷ ጋራ ወደ 43 የሚሆን ካባ ለሊቃውንቱ ተበክቶ ያንን ለዘወትር የሚያሸበሽቡበት ያኛው ከብር መቋሚያው ጋራ ሌላ ልብስ አለ። ደግሞ አሁን ከዚህኛው ካባ ጋራ የሚያዝ ደግሞ አዲስ ጸናጽልና አዲስ መቋሚያ የመለስተኛ ማለት ነው። የብር ያልሆነ ቢሆንም ወርቃማ ነው። እሱ ደግሞ በዘወትር የሚገለገልበት ይህ ሁሉ ተደራጅቷል። ይሄንን አሁን ምዕመናን አያውቁትም ውስጡን ስለማያውቁት። ይሄ ውስጡ በደንብ ቤተልሔሙን ማንም ያውቀው በተለየ ሁኔታ ነው የተሰራው። በቤተልሔሙ ዙሪያ ብዙ ንዋየ ቅድሳት ተዘጋጅተዋል፣ ተሟልተዋል። ሌላም እንግዲህ ያው ምስጢራተ ቤተክርስቲያን የሆኑ ብዙ ምስጢራተ ቤተክርስቲያን ተካተዋል። ይሄ ተሟልቷል። አሁን ምንም ይሄ ቀረሽ የሚባለው የለም። ደብረ ብስራት ሁሉ ነገር ተሟልቶለታል። መጎናጸፊያዎቹ የተለየ መጎናጸፊያ፣ የተለየ ሞጣይት፣ እንደገና ደግሞ የአካባቢው ምዕመናን ልጆቻችን ስርዓተ ጋብቻ ሲያደርጉ የሚለብሱት ልብስ የለም ነበረ። ወርቅማ ይሄ ወርቀ ዘቦ የሆነ ካባ ተሰርቶ ወደ 8 ጥንድ ተደርጎ ከዚህ በላይ ከሞጣይቱ ጋራ ሌሎችም ደግሞ አባቶች ጳጳሳት ሲመጡ ሞጣይት ያስፈልጋልና እሱ ሁሉ በአዲስ መልክ ነው ያዘጋጀነው። ሁሉ አይወራም። የጎደለውን መሙላት ነው የሚያስፈልገው። ከኛ የጎደለውን የምናገኛ ስለሆነ ሁሉ ስለማይወራ ለቤተ ክርስቲያኑ የሚሆኑ ነገሮች ሁሉ ተሟልቷል። አሁን ከውጭ የሚፈልገው ነገር የለም። በሊቃውንትም ቢሆን ከዚህ ቦታ ድምፃዊ ገሌን ፈልጌ ለክብረ በዓል በዚህ ቀን አስቀድሳለሁ አይባልም። አሁን ድምፃውያን ተተክተዋል፣ ተሟልተዋል። የጎደለው በማህሌትም ተሟልቷል። ሊቃውንት ተክሌ ዘማሚዎች የሚያበጥሩ አሁን ትላንት አውደ ምሕረት ላይ ደብረ ዘይት ለታይታቸው ከሆነ በቃ ድምፃውያን ድምፀ መረዋ የሆኑ ሊቃውንት መጥተዋል። አሁን ማገልገል ብቻ ነው። በቃ እግዚአብሔርን ከውስጥ ክፋትን አስወጥቶ እግዚአብሔርን ማገልገል ነው እንጂ አልባሳትም ሞልቷል። ነዋየ ቅድሳቱ ተሟልተዋል። ግቢውም አምሯል። ቤተ ክርስቲያኑም ይሰራል። በአጭር ጊዜ ውስጥ በጥሩ ሁኔታ ከተገለገለ በፍቅር ከተገለገለ እግዚአብሔርን ካመሰገን ከእግዚአብሔር ጋር ከሆንን ሁሉን ነገር በደቂቃ በቅጽበት እንደ አይን ጥቅሻ ስለሚሰራው እግዚአብሔር
የቤተክርስቲያን ደግሞ ይሰራል ብለን ስናስብ የሚጓተት ዘላለም እንዲሁ ዝም ብሎ ህንጻ ተገትሮ የሚቆም አይደለም። ዘመኑን በዋጀ ሆኖ በ2 ዓመት ቢበዛ 2 ዓመት ተኩል እስከ 3 ዓመት የሚያልቅ እንጂ እንዲህ ዝም ብሎ 3 ዓመት 5 ዓመት 6 ዓመት 10 ዓመት እያስቆጠረ እንደሚቆይ ተገትሮ እንደሚቆም ቤተክርስቲያን አይደለም የምናደርገው ማለት ነው። ሐሳባችን ዳይሬክሽን ቀይረን አቅጣጫ ቀይረን በአጭር ጊዜ ውስጥ ሊቃውንቱ ማስበውበት ተረባርበው እንዲሰራ ነው የምናስበው። ከሞላ ጎደል ግን ይሄ ነው። እግዚአብሔር እንግዲህ ደግሞ ሌላው እንዲያሳካልን እንጸልያለን። ሀገሩን ደግሞ ሰላም ያድርግልን። ሀገር ሰላም ካልሆነ ሁሉ ነገር አይሰራም። አካባቢውን በሰላም እኛ ራሳችን መጀመሪያ ሰላም ራሳችን መፈለግ አለብን። ከራሳችን ሰላም ከሆነን ከቤተሰባችን ሰላም ከሆነን ወደ ውጭ ስንወጣ ሰላም እንሆናለን፣ ሰላማዊ እንሆናለን። ሰላማዊ ኢየሱስ ክርስቶስ ሰላም ይወዳል። በሰላም ሲመራ ሁሉ ነገር ቤተክርስቲያን የሚጸልየው ጸሎት ሁላችን በብቃት ከጸለይን ለሀገር ይተርፋልና የምንጸልየውን ጸሎት ለሀገር እንዲተርፍ ያድርግልን። ሀገራችን ኢትዮጵያን ይጠብቅልን። ዓለሙን ሁሉ በጸሎታችን የምንጠብቅበትን ህሊና አዘጋጅቶልን የጸሎታችን እግዚአብሔር ተቀብሎን እግዚአብሔር አምላካችን ለዓለም ሁሉ የሚበቃ ጸሎት አድርገን እኛም በሰላም እንድንኖር ሀገራችን ሰላም እንድትኖር የአምላካችን ፈቃዱ ይሁን። ወስብሐት ለእግዚአብሔር። ይህ በእሳት የተጀመረው ታሪክ የእሳት ታሪክ አይደለም፣ የእምነት ታሪክ እንጂ። ከእሳት እምነት ወጣ፣ ከአንድ ሰው ታሪክ ተፈጠረ፣ በህዝቡም ዘንድ የተስፋ ብርሃን ፈነጠቀ። ዛሬም ይህ ታሪክ አልቆመም፣ ይቀጥላል። የመጣውን ስጦታ በክቡር አባታችን ለደብሩ ሊቃውንት የመስጠት ስነ ስርዓት ነው የምንሄደው። በአጠቃላይ እንግዲህ የዛሬው ፕሮግራም የስጦታና የምስጋና ቀን ነው ማለት ነው። አሁን ስማቸውን የምጠራቸው ሊቃውንት ወደ መድረኩ እየቀረባችሁ ስጦታውን ከክቡር አባታችን ትቀበላላችሁ ማለት ነው። ስጦታውን ያው የሚያቀርቡልን ያዘጋጁት የአቶ በላይሁን ቤተሰቦች አቶ በላይሁንና ቤተሰቦቻቸው እዛ ጋር ሆናችሁ ስጦታውን እንድትሰጡልን በአክብሮት እንጠይቃለን። የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤናን ስጠኝ አልጥፋ ከቤትህ እንዳመሰግን ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤናን ስጠኝ አልጥፋ ከቤትህ እንዳመሰግን በጤና የኖርኩት በሰላም ያረፍኩት ሞልቶ የተረፈው የቤት የበረከት አይደለም ጥበቤ የጸሎቴ ብዛት ስለምታውቀው ነው የልቤን ፍላጎት ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤናን ስጠኝ አልጥፋ ከቤትህ እንዳመሰግን
ጠግቤም ተርቤም ምስጋና ባፌ ነው። ባይሞላልኝ እንኳን ግብሬ ዝማሬ ነው። አላስብም ነገን ምን ይሆናል ብዬ በሕይወቴም በሞቴም አንተ ነህ ጌታዬ። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤናን ስጠኝ አልጥፋ ከቤትህ እንዳመሰግን። ደጅህን ሳልመታ ምንም ሳልጠይቅህ ጓዳዬ ሙሉ ነው መጉደልን ሳያውቅ። በነገሮች ሁሉ ነፍሴን አስተምርህ በጸተኸኝ ጸጋን አንተን እንዳከብርህ። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤናን ስጠኝ አልጥፋ ከቤትህ እንዳመሰግንህ። መሻቴን ፈጽመህ በጸጋ ሞላህኝ፣ በመልካሟ ስፍራ በቤት ተከልከኝ። ይኸው አበዛኸኝ ባረከኝ በብዙ አይደለም በሥጋን ከላይ ነው ትእዛዙ። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤናን ስጠኝ አልጥፋ ከቤትህ ይህ መጽሐፍ ቅዱስ ለየት ባለ ሁኔታ የውጭ ከበሮ የተሰራ ነው። ስለዚህ አቶ በላይሁን ተክለ ማርያም እና ወይዘሮ ሙሉ ሸዋርገጥ፣ አቶ በላይሁን እና ባለቤታቸው እንግዲህ ሕይወት የሆነውን የእግዚአብሔር ቃል በማወቅ እምነታቸውን በማጽናት ላደረጉት የትሩፋት ሥራ ማስታወሻ የሆናቸው ዘንድ ከደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን የተሰጠ ልዩ የሆነ መጽሐፍ ቅዱስ ነው። እግዚአብሔር ያክብርልኝ። ወደ ቦታቸው ገቢ አድርገዋል። የመጎናጸፊያውንም አይነት በሚመስል ሁኔታ ደግሞ ጃንጥላም እንዲሁ እያሰሩ ነው ያሉት። ለሳቸውም እንደዚሁ ስጦታ መልአከ ገነት ዘላለም መንግስቱ አሁን ከሊቃውንቱን ካባ ጋር የተሰጣችውን ሻሽ ያመጡ እሳቸው ናቸው። እንዲሁም ለ6 የመጾር መስቀል ሰበን አዘጋጅተው የገዙ ናቸው። ሌላም ደግሞ ለቤተ ክርስቲያናችን የውስጥ አገልግሎት ማይፈድ እንዲሁ ከቄሰ ገበዝ ጋር በመመካከር የሰሩልን ስለሆነ ለሳቸውም እንዲሁ ስጦታ አለ። ስጦታውን እያሳዩ ነው። መጋቤ ብርሃን አሳህሉ በሻዳ በዚህ ዓመት እንዲሁ በአይነቱ ለየት ያለ መጎናጸፊያ አምጥተውልናል። ለሳቸውም እንደዚሁ ስጦታ አለ። ሳህሉ በሻዳ ከዚህ በመቀጠል ደግሞ የደብራችን ዋና ጸሐፊ ሊቀ ብርሃናት መዓዛ ተክለወልድ ይሆናሉ።
አጨብጭቡ፣ እልል በልላቸው። ከዚህ በመቀጠል የደብራችን ዋና ቁጥጥር መምህር መዝሙር ከዚህ በመቀጠል የደብራችን ዋና ሂሳብ ሹም ሊቀ ኅሩያን አሸናፊ ከዚህ በመቀጠል የደብራችን ዋና ገንዘብ ያዥ መጋቤ ሰናያት ሳህለ ማርያም ምዕራፍ 1 ከቁጥር 14 ላይ የምናገኘው ቃል ይሆናል። ክቡር ሊቀ ብርሃናት መዓዛ ተክለወልድ የቤተ ክርስቲያናችን ዋና ጸሐፊ፣ ክቡር መምህር መዝሙር የደብራችን ዋና ቁጥጥር፣ ክቡር መዓዛ አሸናፊ ክፍሌ የደብራችን ዋና ሂሳብ ሹም፣ ክቡር ወንድማችን መጋቤ ሰናይ ሳህለ የደብራችን ገንዘብ ያዥ፣ እንዲህ እያልኩ ሁሉንም ብጠራ ደስ ይለኝ ነበረ። ክቡራን፣ በዛሬው ዕለት ደግሞ ከሊቃውንቱ ክቡር አጋፋሪ ሐዋዝ በእውነት ለዚህ በዓል ውበትና ለዚህ ግቢ የሰላም ምንጭ ክቡራን፣ ዛሬ ክቡር ታላቁ አባት ይህ ቤተ ክርስቲያን ሲመሰረት ጀምረው የነበሩ እግዚአብሔር የሚወዳቸው የሚያከብራቸው፣ ዛሬም ይህ በዓል በሳቸው ያማረላቸው፣ በሳቸውና በወለዷቸው ልጆቻቸው ያማረላቸው ክቡር አቶ በላይ አቶ እንኳን ባይባሉ እኔ ሁልጊዜ ማህሌት ላይ ነው የማያቸው። መርየታ በላይ ብትሏቸው ምን ችግር አለው? እንደው በእውነት እንደው ከሊቃውንቱ ቀድሞ ነው የማገኛቸው። መመገብ ብቻ አይደለም ደግሞ እዚህ ከመጣው ሁልጊዜ የመድኃኔ ዓለምን ግብዣ የመጋቢት መድኃኔ ዓለም ደረሰ እያሉ ሊቃውንቱን ሲነግሩ ለእኔም ጆሮዬ ጭው ይል ነበረ። በኋላ መተው ቢሮዬ መተው እንድትመጣልኝ እባክህ ባለቤቴም ልጆቼም ብለው ሁልጊዜ የሚያበስሩ ናቸው። በስጦታውም ሰጭ ናቸው፣ ጋባዥ ናቸው። በማህሌቱም ይገኛሉ። መርጌታ በላይ ብትሏቸው ምን ችግር አለው? አጨብጭቡላቸው። እና ባለቤታቸው በእውነት ድርብብ ያሉ የመርጌታ በላይ ባለቤት እኚህ እናታችን ስማቸው ወይዘሮ ሙሉ ነው እየፈለኩ ያለሁት። ያኔ ክርስትና ስሙን ሰምቼዋለሁ። ቀሳውስቱ በደንብ እየጸለዩላቸው ሙሉ እናት ስታወጣ ሙሉ ብላ ስላወጣች እውነት የዘላለም ሙሉ ያደርገውት። በእውነት አጨብጭቡላቸው። በእውነት ይህን ሁሉ ሊቃውንት እኔ ሊቃውንት የሚጋብዝልኝ ሰው ነው የምወደው። ሊቃውንትን የሚወድልኝ ሰው ነው የሚፈልገው። እና ሊቃውንቱን በብሩህ ገጽ ከማብላትዎት በፊት ፈገግ ብለው ስለተቀበሉልኝ በእውነት ለወይዘሮ ሙሉ በደንብ አጨብጭቡላቸው፣ አመስግኗቸው። ክብርት ሳራ እንዲያው በእውነት አብርሃም ማን እንደ አብርሃም በዓለም ላይ እንደ አብርሃም የሚነገር እንደ አብርሃም መልካም ሰው የለም እና በዓለምም የሚነገር ነው። አብርሃም በመስጠቱ በሀብታምነቱ ብቻ አይደለም፣ በደግነቱና በአስተዋይነቱ ነው። አብርሃም ደግሞ ያገባት ሳራን ነው። ግን እግዚአብሔር ደግሞ ወይዘሮ ሙሉን ለአቶ በላይ ካደረገ በኋላ ደግሞ እንደው የዓለም ሁሉ ደግ ሳራ ነችና ባለቤቴ ሙሉ ብትሆንም ልጄ ሳራ ትሁን ብለው አቶ በላይ በእውነት ሳራን
ወልደው ለዚህ ሁሉ እንደው አብርሃምና ሳራ እንደው መልካም ስራ ሲሰሩ በዓለም ሲነገርላቸው ይኖራልና የሳራና የባለቤቷ ደግሞ የቡሩክ የተባረከ የተቀደሰ የሳራ ባለቤት አጨብጭቡላቸው። የሳራ ባለቤትና ሳራን አመስግኗቸው። እኔ ዛሬ ብቻ አይደለም የሰማሁት ስጦታቸውን ካሁን በፊት በየጊዜው ቡሩክና ሳራ ገንዘባቸውን እያወጡ ለቤተ ክርስቲያን ለክፍለ ሀገር እዚያ የተጎዳችውን ቤተ ክርስቲያን አጠንጥነው እንዲህ ደጃችንስ ቅዱስ ገብርኤል ለምን ይታዘበናል ብለው በፊት ጫማ እያመጡ ለሊቃውንቱ በእውነት እንዲህ አይነት እንደው ሳራ በደግነቷ በቸርነቷ በየዋህነቷ እኮ ነው ሥላሴ ቤቷ አይገቡላት። በእውነት አጨብጭቡ እንጂ በእውነት ሥላሴ ቤቷ አይገቡላት። ከሊቃውንት ስር በረከት ይገኛል ብለው ከሊቃውንት እግር ስር ይገኛል ብለው ሲዘምሩበት ሲያሸበሽቡበት ከላይ የሚመጣውን ቃለ እግዚአብሔር ከመላእክት ከእግዚአብሔር የወረደውን ቃለ እግዚአብሔር ሲሸከሙ ሲጸነጽሉ ሲዘምሩ በአንደበታቸው ሲያወርዱት የዋሉትን ያደሩትን ሊቃውንት ቀሳውስት በአጠቃላይ ዲያቆናት ሰዓታት የሚቆሙትን በአጠቃላይ ጫማ እንደው ከታች እግራቸው ስር ሲደርስ በረከቱን የላይ እንዲያርፍ ብላ ጫማ ሰጥታ ነበር። አሁን ደግሞ ከላይ የሚድመቅባቸው ብላ ካባውን ያጎናጸፈች። አጨብጭቡላቸው። በእውነቱ እግዚአብሔር ይባርካቸው፣ እግዚአብሔር ይቀድሳቸው። እንዲህ አይነት ነው መወለድ ማለት ይሄ ነው። ተወልዶ ሁሉም እኮ ይወለዳል፣ ያድጋል፣ ይሞታል። ግን ሳይሰሩ መሄድ በእውነት ሳራ የእናት አባትሽ በረከት አድሮብሻል። እግዚአብሔር ባርኮሻል። በየቀኑ እየመጡ የሚያገለግሉት የአባትሽ ሌሊት በጨለማ ገፍተው የሚመጡት ጸሎት አንቺ ላይ ስላረፈ ነው። ይህ ሁሉ በእውነት ለሁሉም ለቤተሰቡ አንድ ጊዜ አጨብጭቡላቸው። ክቡራን ወንድሞቻችን አባቶቻችን አቶ ከፈለኝ ብርሃነ መስቀል በእውነት እዚህ ከመጣን ያሉ ብዙዎች አባቶቻችን አሉ። ደግሞ ለሰላም ፈጥኖ መጥቶ ቤተ ክርስቲያኔ የሰላም ትሁን ብሎ የመጡ ከምእመናን እንደ ሚካኤልና እንደ ገብርኤል ሆነው እንደው ሁለቱም ሚካኤልና ገብርኤልን ይመስላሉ። በእውነት አጨብጭቡላቸው። እነዚህ በእውነት እንደ ሚካኤልና እንደ ገብርኤል ሆነው መጥተው የግቢውን ሰላም እንደው ለማስደሰትና ለማጽናት ስላደረጉ ለነዚህ ለታላላቅ አባቶች በእውነት ወደፊት በዙሪያው በብስራተ ገብርኤል ቤተክርስቲያን ዙሪያ ብዙ ምእመናን አሉ። በይበልጥ ለሰላም ደግሞ ፈጥነው የመጡ አሉና እነዚያንም እናከብራቸዋለን። እነዚህ ግን ለሰላም ፈጥነው የመጡትን በእውነት የከበረ እጥፍ ድርብ በረከት እንዲሰጥልን እድሜያቸውን ደግሞ አስረዝሞ ትልልቅ አባት የለም በአሁን ሰዓትና አባት ጠፍቷል። አሁን ሽማግሌ የለም። አድነኒ እግዚኦ ስም አልቀሄር ነው። ደጋግ ሰዎች እየሄዱብን ነውና አድነኝ ብሏል ቅዱስ ዳዊት። እነዚህ ደጋግ አባቶች አባት ካለ ተሰአሎ ለአቡከ ወይነግረከ ወለሊቃውንቲከ ይዜኑከ አባትህን ጠይቀው ይነግርሃል። ሊቃውንቶችን ብትጠይቃቸው ይነግሩሃል እንደተባለ አባት ካለ ሰላም አለና ለአባቶቻችን በእውነት ሰላም ስላደረጉልን የፍቅር በረከትና እድሜያቸው እንዲያረዝምልን የአምላካችን ፈቃዱ ይሁን። አንድ ጊዜ አመስግኗቸው። ክቡራን ሊቃውንት አባቶቻችን እነ ሊቀ ጠበብት እንደው በአጠቃላይ እንደው እነታ መዝገቡ እነታ መጋቢ ብሉኝ እንደው በእውነት እዚህ ቦታ ላይ ከሽምግልና ጭምር በስራተ ገብርኤል ታድሏል። ሽማግሌዎችም አላችሁ። በሽምግልና ብቻ አይደለም በሊቅነት የተመሰከረላችሁ በየትም አድባራት ቢፈለግ በመብራት ቢፈለግ እንደናንተ እንደ በስራተ ገብርኤል ሊቃውንት የለምና ይህን ላደረገ እግዚአብሔር ክብር ምስጋና ይግባው። አጨብጭቡ። በእውነት ሊቃውንት ፍልፍል ያሉ ልቅም ያሉ። አሁን ሰው እኮ ዝም ብሎ ከሽበቱ ጋራ ምንም ሳያደርግ ሸብቶ እድሜውን በአንድ ቦታ ይኖረዋል። ግን ከሊቅነት ጋራ ከአገልግሎት ጋራ ከተጠያቂነት ጋራ እንደዚህ ያሉ ሊቃውንትን በአንድ ደብር ማግኘት ወንድሞች አባቶቻችን ደስ ይበላችሁ። ሆነ ታድላችኋል። እንዲህ ያሉ ሊቃውንት አሏችሁ።
ሊቃውንት አባቶቻችን፣ ቀሳውስት አባቶቻችን፣ ዲያቆናት ወንድሞቻችን፣ ድምፃውያን ቀሳውስትና ዲያቆናት በእውነት አሁን እየተፈለፈሉ ከየትም አድባራት እየመጣ የአካባቢው ሕዝብ አይደለም በዕለተ ሰንበት ድምፃውያን እየተመረጡ ሊቆች አሉን እኮ ግን የሰውን ደግሞ እንደው የሰውን ጆሮ በደንብ እንዲያጠግብ በሚል ያ የተማረው ሊቅ ድምፃዊውን ያስተማረው ሊቅ ወደኋላ ቀርቶ አንተ ቀድስ ምእመናኑን አስደስት እየተባለ የሚዘመርበት የሚቀደስበት ሰፈር ሆኗልና በእውነት በጣም አጨብጭቡ። በእውነቱ እግዚአብሔርን አመስግኑ። የቢሮ ሰራተኞች በአጠቃላይ ከልሂቅ እስከ ደቂቅ አጠቃላይ ሁላችሁ በዚህ በደብረ ብስራት በፔሮል ተመዝግባችሁ ያላችሁ ሁሉ እግዚአብሔር አምላካችን ይህንን በረከት የሰጠን አምላካችን እድሜያችሁን ያስረዝምልን። ለሁላችሁም አጨብጭቡላቸው፣ አጨብጭቡ። ምንድነው መምህር ሐዋዝ ይህንን ጉዳይ ሲጀምሩ በጣም እንደዚህ ይደረጋል። አሁን እንግዲህ በታኅሳስ ገብርኤል በሐምሌ ገብርኤል የሚሸበሸብበት ነጩ ካባው በተለያየ ድርቡ ጥንግ ድርቡ ሁሉ አለ። አሁን ደግሞ ካባ አለብሳለሁ ያሉ ሰዎች አሉና የተዘጋጁ አሉና ይሄ ዘጋጅ ብለው ሲሉን እሺ እንዴት ነው? አሁን ይሄ ደግሞ ለጽጌ የምናሸበሽብበት ሁልጊዜ የሚሸበሸብበት ለጽጌና እንዲሁ ታላላቅ በዓላት ሲመጡ የምናሸበሽብበት ማሰራት አለብን ብለዋል አሉ። ይቀጥሉበታል ናቸው። የሰው ስጦታ አይመለስም ተሄደበት ያው እዚህ ተደረሰና እንደዚህ ከሆነማ የሰላም አምባሳደር የሆኑ አባቶቻችን ይምጡ ይሸለሙ፣ የሰጪዎች ቤተሰቦችም ይሸለሙ ብለን ካልን በኋላ ያደር እንግዲህ ደግሞ ዲያቆናቱም ቀሳውስቱም ሁሉም ደግሞ መሸለም አለበት የሚለው አቃጨለብን። እኛ ማንንም መለየት የሚችል ልብ የለንም። ማንንም መለየት ግን ነገሩን ነገር አነሳውና እዚህ ተደረሰ አይደለም። እዚህ ሲደረስ አይ ይደለም የመጣ ስጦታ ይሰጥ፣ ሌላውን ደግሞ ያስከትላል። አንዱ ቀረብኝ አንዱ እንዲሆነብኝ የሚልም ሰራተኛ የለኝም። ስለዚህ ሁሉም በአንድ ሆኖ በደስታ የሚኖር ነው ብዬ በእውነት መሰከርኩ ማለት ነው። እስኪ ለራሳችሁ አጨብጭቡ። እውነት ከሆነ ትክክል ነው። አዎ እና እግዚአብሔር አምላካችን ይህንን ደግሞ ሽልማት አስቀጥለዋለሁ ብለዋል። ደግሞ አሁን ደስ ብሎኛል የበለጠ እግዚአብሔር ለሁሉም ይህንን ላደረገ አምላካችን በእውነት አጋፋሪው ጠንከር ያሉ ሰው ናቸው። ጠንከር ስላችሁ በእውቀት የበለጸጉ ኖረዋል። እኛ አሁን ብዙውን አብረን እየኖርን የማናውቀው ሰው አለ። በእውቀት የበለጸጉ በእውቀት ስላችሁ አስተዋይነት፣ አመዛዛኝነት፣ የሚያወጣ የሚያወርድ። እኛ ብዙ ጊዜ እዚህ ቦታ ላይ ሽልማትን ሸልም እያላችሁ ሊቃውንቱ እየመጣችሁ ትጠይቁናላችሁ። የለም አሁን ያለ ሽልማት አልበቃንም እያልን እየመለስንባችሁ ገንዘባችሁንም ንቀን አይደለም በየቀኑ ትጠይቁናላችሁ። አይ እኛ ለሽልማት አልበቃንም እያልን ምክንያቱም ደሞዙን ሰበካ ጉባኤን የጨመረላችሁ እኛም አድራጊ ፈጣሪዎች አይደለንም እያልን ብንልም ይሄ ሽልማት ሾልኮ መምጣቱም አልቀረም። ይኸው ዛሬ ተሸልመናል። እንግዲህ ለእኛም አጨብጭቡልን። ሾልኮ መጥቷል። እምቢ ብንልም አልቀረም። ስለዚህ እግዚአብሔር ያክብርልን። ስለሰጣችሁን ስላደረጋችሁን ሁኔታ በጣም እናመሰግናለን። ይህንን ጉባኤ ስላደረጋችሁ እቀማህ ጸንተከ መንፈስ ቅዱስን ተላብሰህ የተቀበልከውን አደራ ጠብቅ የተባለውን አጋፋሪው ፈጽመውታልና አጨብጭቡላቸው በደንብ። በእውነት ይሄን ሁሉ ሊቃውንት አስከብረዋል፣ ደብሩን አስከብረዋል። እንደውም ማህሌቱ ላይ ትንሽ ጉጥ የሆነ ነገር እንደው ጉር ይል ነበረ። አሁን ቅዱስ ገብርኤል መልአከ ሰላም ቅዱስ ገብርኤል የሚመራው የዚያ የሰማዩ ከተማ እንደው ራማ ኢዮር ኤረር ራማ ኢዮር የሚመራ ከተማ ያንን ከተማ የሚመራ የቅዱስ ገብርኤል የሰላም ከተማ ይመስላልና ማህሌቱም እግዚአብሔር ይህንን እስከ መጨረሻው ያቆይልን፣ ይባርካችሁ፣ ይቀድሳችሁ።
በሰላም እንዳሳደረን በሰላም ያውለን። ይህንን ያደረገ አምላካችን ክብር ምስጋና ይግባው። የጻድቁ የአቡነ ገብረ መንፈስ ቅዱስ በረከት ይደርብን። ሽማግሌዎቻችንን ያቆይልን። ሌሎቹንም ተነቃቅተው ይህንም የተሰጠንን አደራ የቤተ ክርስቲያኑ ጉዳይ ጀምረን ሰርተን እንድንመራረቅ የአምላካችን ፈቃድ ይሁንልን፣ ያከናውንልን። ሁላችሁንም ይባርካችሁ። ስለ ቅኔውም እናመሰግናለን። እግዚአብሔር ያክብርን። ሰምቻታለሁ። የደሞዝም አለችባት የምንም አለችባት። ባትነግሩኝም ዝም መላት አይደለችም። እሳት የሆነ እንደ መወርወሪያ የሚወረወር ጸሐፊ አላችሁ። ምን ችግር አለባችሁ? አጨው ብሩህ ልቦና ያለው ሂሳብ ሹም አላችሁ። ምን ችግር አለባችሁ? እየገባ መዝሙሩን እየቃኘ አብሯችሁ የሚዘምር ቁጥጥር አላችሁ። ምን ችግር አለባችሁ? አንጣ ሲሉት የሚሰጥ ገንዘብ ያዣላችሁ። አቡነ ጳውሎስን የመሰለ ማለት ነው። አቡነ ዘበሰማያት